ጤና ይስጥልን ተመልካቾች እንዴት አላችሁ? ፕሬዚዳንት ዶናልድ ትራምፕ በጣም ለጥቂት ከአንድ ከከፋ አደጋ ራሳቸውን አድነዋል። ራሳቸው ብቻ ሳይሆን የደህንነት አካባቢ ሰዎች ባደረጉት ጠንካራ ስራ አማካኝነት ከአንድ የከፋ የሄሊኮፕተር መጋጨት ወይም ደግሞ የአውሮፕላን ግጭት ለጥቂት መትረፋቸውን የሚጠቁሙ መረጃዎች በመውጣት ላይ ይገኛሉ። ፕሬዚዳንት ዶናልድ ትራምፕ የነበሩባት ማሪን ዋን የተሰኘች ጀት ወይም ደግሞ የአሜሪካ ፕሬዚደንቶች የሚንቀሳቀሱባት አውሮፕላን ኤርፎርስ ዋን አይደለም፣ ይሄኛው ወታደራዊ ነች ማሪን ዋን። እሷ እንግዲህ በምትበርበት ሰዓት ወይም ደግሞ ለመነሳት በምትዘጋጅበት ሰዓት በትንሽ ደቂቃዎች ልዩነት ከሀገሪቱ ወይም ደግሞ ከሮናልድ ሬገን አየር አቀፍ ማረፊያ የተነሳ አውሮፕላን ግጭት ሊፈጥር ነበረ። ይሄ ሆን ተብሎ ነው የሚል ሀሳብ ያላቸው ሪፐብሊካኖችም ተበራክተዋል። ከሱም ውጭ ደግሞ አይደለም በአጋጣሚ ነው የሚሉ ሀሳቦችም እንደዚሁ እንዲነሱ እየተደረገ ይገኛል። ግን በተለያየ አቅጣጫ ስትመለከቱት ይሄ ጉዳይ ፕሬዚዳንት ዶናልድ ትራምፕ ሊጋጩ ነበር የሚለው ውሃ የሚያነሳ ነው። ሊጋጩ የነበረው በምን ምክንያት ነው የሚለው በጣም በርካታ ሀሳቦች አሉ። በጣም በርካታ የሚገርሙ እውነትም ይሄ ነገር ሆን ተብሎ ነው የሚሉ አይነት ነገሮችን ልናነሳ እንችላለን። በዋነኝነት ግን ፕሬዚዳንት ዶናልድ ትራምፕ በጣም አደገኛው ከሆነ ግጭት አደገኛው ከሆነ የአውሮፕላን መከስከስ ወይም ደግሞ የጀት መከስከስ ራሳቸው እንግዲህ ድነዋል። ይሄ እንግዲህ ኦፍኮርስ እንደዚህ እንዲሆን አይፈለግም። ያው እሳቸው በሚያደርጉት የፖለቲካ ስራ በሚያደርጉት ጫና ብዙ ፈተና እንዳለባቸው ይታወቃል። በሀገር ውስጥ ፖለቲካም በውጭ ፖለቲካም ጠላት እንዳላቸው ይታወቃል። ግን ፕሬዚዳንት ዶናልድ ትራምፕ ሊጋጩ ነበር የሚለው ብዙዎችን እያነጋገረ ይገኛል። ምክንያቱም ሊጋጩ ነበረ ከሚለው ባሻገርም አንደኛ ፕሬዚዳንት ዶናልድ ትራምፕ እዛው ዋሽንግተን እንዲህ አይነት ስጋት ተፈጠረባቸው። ከዛ ደግሞ ከዚህ ስጋት አምልጠው እንኳን ሎስ አንጀለስ በሚደርሱበት ሰዓት እዛው አካባቢ በሚደርሱበት አካባቢ ወይም ደግሞ በጎልፍ ክለባቸው በደንብ እንመጣበታለን አንድ ታጣቂ ሽጉጥ የተለያዩ ጦር መሳሪያዎችን በኪሱና በቤቱ እንደዚሁም ደግሞ መኪና ውስጥ አድርጎ ተይዟል ፕሬዚዳንት ዶናልድ ትራምፕ በሚያርፉበት ቦታ። ስለዚህ ሁለት ነገሮችን ብናገጣጥም እንኳን አደገኛ ነው። አንደኛ ዋሽንግተን ውስጥም እዛው ከዋይት ሀውስ ብዙም ሳይርቁ በአውሮፕላን አደጋ ያው መጥፎ አጋጣሚ ሊፈጠርባቸው ነበረ። ህይወት ማለፍ ነው መቼስ አውሮፕላንን ያህል ነገር ተጋጭቶ የምታውቁት ነው። ከሱም እሱም እንዳለ ይሆንና ከዛ ደግሞ በሚደርሱባት ሎስ አንጀለስ ካሊፎርኒያ በጎልፍ ክለባቸው ደግሞ አንድ ሰው የጦር መሳሪያ ታጥቆ ተያዘ መባሉ ሁለቱን ስናገናኛቸው በእርግጥም ፕሬዚዳንት ዶናልድ ትራምፕ ችግር ውስጥ እንደነበሩ በዛ አጋጣሚ በግልጽ የሚያሳይ ነው። ኤኒዌይ እሱን በስፋት እንመጣበታለን። ይሄ ነገር እውነት ነው መሆኑ እውነት ነው የተረጋገጠ ነው። ግን ሆን ተብሎ ነው ወይ አይደለም ነው የሚለው ምርመራ እየተደረገ ነው። ይሄ ጉዳይ ቀላል እንዳልሆነ ለዜና ግባት ብቻ እንዳልሆነ መውሰድ የሚቻለው ኤፍኤኤ የፌዴራል አቪዬሽን አድሚኒስትሬሽኑ የሀገሪቱ ማለት ነው የአሜሪካ በዚህ ጉዳይ ላይ ኢንቨስቲጌት እያደረገ ነው፣ ምርመራ እያደረገ ነው። ይሄማ ኖርማል ቢሆን ምንም ያልተፈጠረ አጋጣሚ ቢሆን ኤፍኤኤ ወይም ደግሞ የፌዴራል አቪዬሽን አስተዳደሩ እንደዚህ አይነት ምርመራ በኮንትሮለሮች ወይም በተቆጣጣሪዎቹ ላይም ባልከፈተ ወይም ደግሞ በራስ መንገድ በዚህ ልክ ደግሞ ጥያቄዎችን ከፍ ማድረግም ባልፈለገ ሰው የተፈጠረው ነገር በግልጽ የሚያሳየው ይሄ እውነትም በፕሬዚዳንት ዶናልድ ትራምፕ ላይ አንዳች አደጋ ሊፈጠር ነበር የሚለውን ነው። በትክክልም ለማሳያችሁ ነገር ለምነግራችሁ ነገር የሰዓቱን ኮንሳይድ ማድረግ ሰዓቱ አለመለያየት ሆን ተብሎ ነው ወይስ አይደለም የሚሉት በጣም በርካታ ማሳያዎች አሉ። እሱን እነግራችኋለሁ። ኮንትሮለሮቹ ወይም ኮንትሮለርስ የሚባሉት እነዚህ ተቆጣጣሪዎቹ allegedly failed to halt flights ተከስተዋል። በረራዎቹን ባለማቋረጣቸው በእንቅስቃሴ ላይ የነበሩ በረራዎችን ባለማቋረጣቸው ተጠርጣሪ ሆነዋል፣ አሌጅ ተደርገዋል ወይም ተጠርጣሪ ሆነዋል። ወደ እንግዲህ ይሄ loss of operation between Marine One and passenger jet በሚለው leading to loss of separation ያ ማለት ሁለት እነዚህ ኮንትሮለሮቹ እዛ አካባቢ ያሉት ወይም ደግሞ በሬገን ዓለም አቀፍ አየር ማረፊያ ላይ ያሉ ተቆጣጣሪዎች እነዚህ ጀቶች አንደኛ ፕሬዚዳንት ዶናልድ ትራምፕ ያሉባት ማሪን ዋን ከዛ ደግሞ የተሳፋሪዎች ጀት እነሱ በሚነሱበት ሰዓት ላይ እኩል ሰዓት ላይ ገደማ አካባቢ እንዲንቀሳቀሱ አድርገዋል በሚል ወይም ደግሞ loss
ኦፍ ሴፐሬሽን በሚለው ተወንጅለዋል። ያ ማለት የፕሬዚዳንት ዶናልድ ትራምፕ ፕሌን እየተነሳች መሆኑን ልትነሳ መሆኑን እየተረዱ ሌላ የተሳፋሪዎች ወይም ደግሞ የኖርማል ፓሴንጀርስ ጀት ደግሞ ከአየር መንገዱ እንድትነሳ አድርገዋል እና ይሄ ሆን ተብሎ ነው ወይስ አይደለም የሚለው እንዲጣራባቸው ተደርጓል። በጣም እዚህ ቦታ ላይ ከባድ ሴራዎችም ስላሉ ጭምር ነው። እንግዲህ የሴፍቲ ኢንሲደንቱ የተፈጠረው ፕሬዚዳንት ዶናልድ ትራምፕ እንግዲህ የነበሩባት ወይም ደግሞ የተሳፈሩባት ማሪን ዋን ሄሊኮፕተር እንግዲህ ከዋሽንግተን ዲሲ ካለው አካባቢ ወይም ደግሞ ከዋሽንግተን ዲሲው ከዚህ ከተሳፋሪዎቿ ጀት ጋር ልትላተም ነበረ። ልትላተም የነች ማናት ማሪን ዋን ሄሊኮፕተር የፕሬዚዳንት ዶናልድ ትራምፕ ልትላተም የነበረው ፈቃድ ካገኘች እንድትበር እድል ከተሰጣት ወይም ደግሞ ፈቃድ ከተሰጣት አሎዋንስ ምንድነው ክሊራንሱ መውጣት ትችላለች የሚል ፐርሚትድ የሆነች የተሳፋሪዎች ጀት መንቀሳቀሷ ነው እንደዚህ አይነት ጣጣ የፈጠረው። ለዚህም ነው እንግዲህ አንደር ኢንቨስቲጌሽን ኤፍኤ ወይም ደግሞ የፌዴራል አቪዬሽን አድሚኒስትሬሽኑ በዚህ ልክ ጥያቄ ማንሳት የጀመረው ከዚህ የፖለቲካ ኮንሰፕት አንጻር እንደሆነ በግልጽም የሚያሳይ አድርገዋልና ጉዳዮች እጅግ ውስብስብ ሆነው እንደሚቀጥሉ ማሳያ ነው። ስለዚህ ፕሬዚዳንት ዶናልድ ትራምፕ ምንድነው የገጠማቸው? እነዚህ ሁለት ኢንሲደንቶች ሁለት አጋጣሚዎች በተለየ መንገድ የሚታዩ እንደሆነ ለማየት አስገዳጅ አድርገዋል ማለት ነው። ስለዚህ እነዚህን ጉዳዮች ማየት ያስፈልጋል። የኤር ኮንትሮለሮቹ ወይም ኮንትሮለርስ የሚባሉት አየር ትራፊኩን የሚቆጣጠሩት ሰዎች ሚስቴክንሊ በስህተት የኮመርሻል ፍላይቱን ወይም ደግሞ እነዚህ ተሳፋሪዎቹ የሚንቀሳቀሱባት ጀት ከሮናልድ ሬገን ዓለም አቀፍ ወይም ደግሞ ብሔራዊ ኤርፖርት እንድትነሳ አድርገዋል። ከሰሜናዊ ቨርጂኒያ ማለት ነው። ሐሙስ ከሰዓት የሆነ ነው። ስለዚህ እነሱ በስተት ነው የሚል በስተት ሚስቴክንሊ ይላሉ። አንዳንዶች ደግሞ ምናልባት ይሄ ሆን ተብሎ ወይም ደሊብሬትሊ ሊሆን ይችላል የሚል ሀሳብም እንደዚሁ ያጋራሉ። ሚሊተሪ ሄሊኮፕተር ቱክ ኦፍ ፍሮም the White House with President on board። በጣም የሚገርመው የፕሬዚዳንት ዶናልድ ትራምፕ በነበሩበት ወይም ደግሞ ፕሬዚዳንት ዶናልድ ትራምፕ የነበሩባት ይቺ ማሪን ዋን ሄሊኮፕተር ተነስታ ከሰሜናዊ ቨርጂኒያ ተነስታ ትናንት ከሰዓት ማለት ነው ያው እኛ ማክሰኞ ሮብ ከሰዓት ማለት እንችላለን ተነስታ ከዋይት ሃውስ ማለት ነው ፕሬዚዳንቱን ይዛ በመንቀሳቀስ ላይ ሳለች ነው ይችኛዋ የተሳፋሪዎች ጀት እንዲህ አይነት አደጋ የመፍጠር እድል የገጠማት ማለት ነው። ሎስ ኦፍ ሴፐሬሽን ኢንሲደንት ይባላል። ያ ማለት ተለያይተው እንዲሄዱ ተራርቀው እንዲሄዱ የሚያደርግ አሰራር ነው በአየር መንገድ። እሱ የአየር መንገድ ሰዎች በደንብ የሚያውቁት ስለሆነ ሎስ ኦፍ ሴፐሬሽን በዚህ አጋጣሚ ነው ጥያቄ የተነሳው እንዳይለያዩ የማድረግ አካሄድ ነውና ሄሊኮፕተሯ ሪሰንትሊ እንግዲህ ዲፓርትድ passenger jet bound for Florida come closer to each other than regulations allow, a source told Reuters. ይሄ ምንድነው በትክክል የሚያሳየው ተመልካቾች እንደዚሁም አድማጮቻችን ይችኛዋ ወደ ፍሎሪዳ የምትጓዝ ነች። ከዛ ውጭ ደግሞ ባልተለመደ መንገድ በዚህ አካባቢ የሚደረገው እንቅስቃሴ እንኳን የአሜሪካ ፕሬዝዳንትና ዶናልድ ትራምፕ ያሉበት ሄሊኮፕተር እንደሚንቀሳቀስ እየታወቀ ቀርቶ በዚህ አካባቢ ላይ አንድ ህግ ወጥቶ ነበረ ከዚህ በፊት። ስለ ህጉ ነግራችኋለሁ። እንዴት ሆነ የሚል ጥያቄ ይነሳልና ኤርክራፍቷ እንግዲህ collision course, the aircraft are not believed to have been on a collision course. ሊጋጩን ላይችሉ እንደሚችሉ ግልጽ ነው። ኤርክራፍቶቹ እንደማይጋጩ ወይም ደግሞ የመጋጨት አዝማሚያ ውስጥ ሆና እንዳልመጣች ግልጽ ነው የሚል ሀሳብ አላቸው። ግን ይሄኛው ሲባል አሁንም ማጣራቱ እየተደረገ ስለሆነ ነው እንጂ አንዳንድ ጥያቄዎች ይነሳሉ። ኤፍኤ መግለጫ አውጥቷል። ኢንቨስቲጌሽን ይሄ ሴፍቲ ኢንሲደንትን በተመለከተ ወይም ደግሞ የደህንነት ጋር በተገናኘ ለሚፈጠሩ ችግሮች ማሪን ዋንን ጨምሮ የችኛዋ ሄሊኮፕተር ችግር ውስጥ የመግባታቸው ሚስጥር ምንድነው የሚል ኢንቨስቲጌሽን ጀምሯል። እና አፓረንትሊ ኮንቨርጅ ሊያደርጉ አይችሉም ወይም ደግሞ አንድ ላይ ሆነው ሊጋጩ አይችሉም፣ ሊገናኙ አይችሉም የሚል ሀሳብ ቢጋራም ግን ለምን ሆነ የሚለውን
እንደዚሁ በተለያዩ አጋጣሚዎች የዋይት ሀውስ ሰዎች ምርመራ እንዲደረግ ጠይቀዋል። ኤፍኤ ወይም ደግሞ የፌዴራል አቪዬሽን አስተዳደሩም ሀሳብ እያጋራ ይገኛል። ኩሽ ደሳይ የሚባል የዋይት ሀውስ ቃል አቀባይ ናቸው። ለዎል ስትሪት ጆርናል WSJ አንድ ሀሳብ ሰጥተዋል። ማሪን ዋን ፍላይት እንግዲህ ፓይለቱ ወይም ደግሞ አብራሪው በጣም the best aviator in the world ነው በሚባለው ነው። ስለዚህ ማሪን ዋን flights are piloted by some of the best aviators in the world and at no point will the president in harm's way በምንም መንገድ ፕሬዚደንቱ የሚጎዳበት እድል አይፈጠርም። ምክንያቱም ዓለማችን ላይ the best aviators በሚባሉት ኤክሰርሳይዝ የተደረገች ወይም ደግሞ ኦፕሬት የምትደረግ ስለሆነች ወይም ማሪን ዋን ፍላይቱ በዛ ኦፕሬት ስለሚደረግ ችግር የለውም የሚል ሀሳብ ነው የሰጡት። ግን ኤፒሶድ ነው የሚመስለው ይሄ ነገር። ያ ማለት ታይትኒንግ አፕሮክሲሜትሊ ከዚህ በፊት አንድ ህግ ወጥቶ ነበረ ጃንዋሪ 2025 ላይ የምታስታውሱት እጅግ አደገኛ ከሮናልድ ሪገን አካባቢ የተነሳ የሚሊተሪ ሄሊኮፕተር እና ያ ማለት ብላክ ሃውክ የምትባለው ሄሊኮፕተር እና አንድ 67 ሰዎችን የጫነ አውሮፕላን ተጋጭተው ሙሉ በሙሉ የ67 ሰዎች ህይወት ማጣት 1 ዓመት ከ6 ወር አካባቢ ሆኖታል። ከ7 ወር አካባቢ ሰዎች ህይወታቸውን ማጣታቸው እናስታውሳለንና መንግስት ይሄኛው ምንድነው ቸልተኝነት ነው በሚል መንግስት አምኗል። ስለዚህ the deadliest crash በአሜሪካ ምድር ከሁለት አስርት ዓመታት በኋላ ተደርጎ የተመዘገበ ነው። ይሄኛው አክሲደንት ተፈጥሮ ቢሆን ኖሮ ፕሬዚዳንት ዶናልድ ትራምፕ የነበረባቸው ሄሊኮፕተር እንደዚህ አይነት አደጋ ውስጥ ገብታ ቢሆን ኖሮ እጅግ አስከፊ ነው። ግን እሱ አልሆነም እንዲሆንም አይፈለግም ኦፍኮርስ። ምክንያቱም ፕሬዚዳንት ዶናልድ ትራምፕ በሚሰሯቸው አንዳንድ አደገኛ የፖለቲካ ሂደቶች ብዙ ሰዎች ልክ አይደሉም ብለው ሊተቿቸው ይችላሉ። ግን ትራምፕ እንደው በተፈጥሮ ቢማሩ ትራምፕ እንደው ከአሜሪካ ታላቅነት ወይም ደግሞ ከፖሊሲዋ ረቂቅነት አንጻር በጎ አቋም ወስደው ቢስተካከሉ እንጂ በእንደዚህ አይነት ሁኔታ ላይ እንዲደመደም መቼም የሰው ልጅ አይመኝም፣ እንዲሆንም አይፈለግም። እና ይችኛዋ ኤርክራፍት ከዚህ በፊት የነበረችው ማለት ነው ኤርክራፍት የተሳተፈችው አውሮፕላኗ ማለት ነው እንግዲህ በይችኛዋ ኤምባሬር E170 ጀት ነች። ኦፕሬት የምትደረገው ደግሞ በኢንቮይ ኤር ነው። ያ ማለት የአሜሪካ ኤርላይን ጋር ጎን ለጎን ተደጋግፎ የሚሰሩ ናቸው። ፍላይት ቁጥሩ 3742 ነው። እንግዲህ ጉዞ ወደ አንድ አካባቢ ወደ ፍሎሪዳ ነበረ። ስለዚህ የፍላይት ትራኪንግ ዌብሳይትን ታውቁታላችሁ። ያ ማለት ፍላይት አዌር የሚባል አለ። ስለ በረራዎች አንዳንድ ጉዳዮችን ድረገጽ ነው። አንዳንድ ጉዳዮችን በትክክልም በማሳየት ሾው በማድረግ በግልጽ በማስቀመጥ የሚታወቅ ነውና ይሄኛው ያስቀመጠውን ሀሳብ ልንገራችሁ። ትራኪንግ ዌብሳይት ያ ማለት አሁን የነገርኳችሁ ፍላይት አዌር የሚባለው ከበረራ ጋር የተገናኙ ጉዳዮችን ዘርዝሮ ሰንዶ በማስቀመጥ የሚታወቅ ነው። እሱ ግልጽ ያደረገው ፕሌኗ እቺ ማሪን ዋን ማለት ነው እቺ አውሮፕላኗ ሌፍት አት ጌት ኦፍ ሬገን ናሽናል አት 2:18 PM እንግዲህ በ2 ሰዓት ከ18 ደቂቃ ላይ ያ ማለት 8 ሰዓት ከ18 ደቂቃ ላይ ወይም ደግሞ 7 ሰዓት ከ18 ደቂቃ ላይ ቲውስዴይ ላይ ተነሳች ነው የሚለው ፕሌኗ። ከ34 ደቂቃ በላይ ያ ማለት 34 ደቂቃ ከተቀመጠላት ስኬጁል ከተደረገላት ዘግይታ ነው። ለምን ዘግይታ ተነሳች 7 ሰዓት ከ18 ላይ የሚል ጥያቄ ያስነሳል። and was in the air 60 minutes later at 2.34 ያ ማለት እንግዲህ ወደ 7 ሰዓት ከ34 ላይ ደግሞ ለ16 ደቂቃ ያህል አየር ላይ ቆይታም ነበረ። አንደኛ ለምን ዘገየች የሚል ጥያቄ ይነሳል። ሁለተኛ በአየር ላይ ደግሞ 16 ደቂቃ ያህል መብረር ምንድነው ትርጓሜው የሚል ጥያቄ ይነሳልና ብዙ ሰዎች ይህ ምንድነው የተፈጠረብን ዓለም ላይ የሚል ጥያቄ ያነሳሉ። ይህችኛዋ የኢንቮይ ኤሯ ነች ወይም ደግሞ E170 ጀት ያልኳችሁ ነችና ይህችኛዋ ትሪክ አላት። በነገራችን 14 ደቂቃ ስኬጁል ከተደረገው በኋላ ዘግይታ ነው ስትነሳ ደግሞ 16 ደቂቃ ያህል
በራለች። ያ ማለት 18 ላይ ተነሳች 34 ላይ እንደዚህ አይነት ኢንሲደንት ሊፈጠር ነበረ የሚል መረጃ አለ። ማሪን 1 took off from ማሪን 1 ደግሞ ከኤሊፕስ ነው የተነሳችው። ያ ማለት ከዋይት ሃውስ አቅራቢያ ነው። 2 ሰዓት ከ33 ፒኤም ያ ማለት 1 ሰዓት ከ7 ሰዓት ከ33 ደቂቃ ላይ ተነሳች ማለት ነው ከቀኑ to take Trump to join base Andrews ያ ማለት ከፕሬዚዳንት ዶናልድ ትራምፕ ያሉት እንግዲህ በአንድሪው የጦር ሰፈር ነው እሳቸውን ለመውሰድ ነውና ያቺኛዋ 34ኛው ደቂቃ ላይ እዛ አስታውሻችኋለሁ ነበረች። ከዚህኛዋ 1 ደቂቃ ቀድማ ደግሞ ፕሬዚዳንት ዶናልድ ትራምፕን ከአንድሪው ወይም ደግሞ ከጆይንት ቤዙ ከጋራ የጦር ሰፈሩ ከአንድሪው የጦር ሰፈር ፕሬዚዳንት ዶናልድ ትራምፕን ለመውሰድ ጉዞ ጀመረች ማለት ነው። ፍላይት ቱ ሎስ አንጀለስ ከዛ ወደ ሎስ አንጀለስ ለመሄድ ነው። የፖል ሪፖርት ነው የሚያሳየው። ይህ ምንድን ነው የሚል ሀሳብም እንደዚሁ ይነሳልና የሰዓቱ መገጣጠም ትንሽ አስቸጋሪ ነው። የፌዴራል አቪዬሽን አስተዳደሩ ኤፍኤ የሚባለው ደግሞ ቀደም በነገርኳችሁ የዛሬ 1 ዓመት ከ7 ወር በተፈጠረው ክስተት አማካኝነት በጣም ትራጀዲ የሆነ ነገር አስቸጋሪ እንትን ነበረ። ኤርክራፍት በቢያንስ እንኳን አውሮፕላኖች ወደ ዋሽንግተን ወደ ሮናልድ ሬገን አውሮፕላን ማረፊያ ሲቃረቡ 1.5 ማይል ርቀት ላይ መሆን አለባቸው። ያ ማለት ሆሪዞንታሊ ነው። እንግዲህ ሆሪዞንታሊ በዛ ልክ ነው። 500 ጫማ ደግሞ ቨርቲካሊ ከኤርፖርቱ ተራርቀው መገኘት አለባቸው የሚል ሀሳብ ነበረ ያለው። በዛ አይነት ደግሞ ኤፍኤ ወይም ደግሞ ፌዴራል አቪዬሽን አስተዳደሩ ስራ ይሰራል እና ሶርስ ምንጮች የሚናገሩት ማሪን 1 and the plane did not maintain separation ማሪን 1 የምትባለው ፕሬዚዳንት ዶናልድ ትራምፕን ከአንድሪውስ የአየር ኃይል ጦር ሰፈር ላይ ለመውሰድ ስትበር የነበረችው እንግዲህ እንደነገርኳችሁ እዛው ዋሽንግተን አካባቢ ማለት ነው ልትወስድ የተነሳችበትን አጋጣሚና እሷ ወደ ፕሬዚዳንት ዶናልድ ትራምፕ ለመሄድ ስትሞክር የነበረችበት ከዚህ ከሮናልድ ሬገን ናሽናል ኤርፖርት ደግሞ የሚነሳው የተሳፋሪዎች ጀት ይችኛዋን 1.5 ማይል ወይም ደግሞ 1.8 ምናምን ኪሎ ሜትር ርቀት ላይ ያለውን ዲስታንስ የተቀመጠውን ኤፍኤ ያወጣውን ህግም አላከበሩም። ይሄኛው ትንሽ አስቸጋሪ ነው። ምንም እንኳን የኮንቨርጅ የሚያደርግ የመጋጨት እዳ ወይም ችግር ቀውስ ሊፈጠርባቸው ባይችልም የሚል ሀሳብ አለ። ማሪን 1 እና እቺ ኤንቮይ ጀት የተሳፋሪዎቹ ማለት ነው ጆርኒ ዊዛውት ኢንሲደንት ቀጥለዋል ጉዟቸውን። ስለዚህ በረራው ቅድም የነገርኳቸው ኤንቮይ ጀት ማለት ነው እንግዲህ ላንድ ያደረገችበት ቦታ ላይ ከ2 ሰዓታት እና ከ16 ደቂቃ በኋላ ስንት ሰዓት መሰላችሁ? ወደ 8 ሰዓት ከ33 አካባቢ ደረሰች። ከ2 ሰዓት በረራ በኋላ ማለት ነው። እንግዲህ ቀደም ሲል የነገርኳችሁ 6 ሰዓት በኛ 33 አካባቢ የተጀመረ 7 ሰዓት ከ33 ላይ የተጀመረ በረራ እንደሆነ ግምት ውስጥ እንድታስገቡ እፈልጋለሁ። እንግዲህ የተለያዩ መገናኛ ብዙሃን ዋይት ሃውስንም የአሜሪካ አየር መንገድንም ለኮመንት ጠይቋቸው ነበረ፣ ምላሽ አልሰጡም። ሮይተርስ ደግሞ አንድ መረጃ አጋርቷል። ስማቸው እንዲጠቀስ ያልፈለጉ ሰው ባለስልጣን የኤፍኤኦ ፕላንድ to convene a safety review team to investigate the incident አደጋው ለምን ተፈጠረ የሚለውንም በተለያየ መንገድ ጥያቄ ለማንሳት ሞክረዋል። ይሄኛው ነው ይሄ ብቻ አይደለም። በነገራችን ላይ በአንድ ፕሌን ላይ የቆመ አይደለም። 3ኛው ኤርክራፍት ፍላይት ሪፐብሊክ 4700 ይባላል ከሰሜን ካሮላይና ተነስቶ ወደ ዋሽንግተን ዲሲ እየበረረ ነበረ። at the same time ደግሞ ይሄኛው 3 ማይል ወይም ደግሞ 5 ኪሎ ሜትር ከሮናልድ ሬገን ብሔራዊ አውሮፕላን ማረፊያ አቅራቢያ ርቀት ላይ እንደነበረ የሚያስቀምጥ ነው። ስለዚህ አንደኛ ኤንቮይ ጀት አለች፣ ከዛ ማሪን 1 አለች፣ ከዛ ደግሞ ከኖርዝ ካሮላይና የተነሳ 3ኛው አውሮፕላን ነበረ። ስለዚህ እነዚህ አውሮፕላኖች አንድ ላይ ነው ሊላተሙ የነበረው የሚል ጥያቄም እንደዚሁ ይነሳል። በእርግጥ እቺኛው የመጨረሻዋ ከ3 ማይል ወይም ደግሞ 5 ኪሎ ሜትር ርቀት ላይ የነበረው ከኖርዝ ካሮላይና የተነሳው አውሮፕላን ፍላይት ነምበር 4700 ፍላይት ሪፐብሊክ የተባለ የሚጠራው ማለት ነው
ከመድረሱ በፊት ሮናልድ ሬገን አውሮፕላን ጣቢያ ላይ ከመድረሱ በፊት ቢፎር ላንዲንግ 2 ሰዓት ከ52 ደቂቃ ነበረ ማረፍ ያለበት። ያ ማለት እነ ፕሬዚዳንት ዶናልድ ትራምፕ ከሚነሱበት በተወሰነ አንድ 20 ደቂቃ አካባቢ 18 ከ18 ደቂቃ እንዲያርፍ ነበረ የተሰጠው። ግን እሱን እንግዲህ ችግር ሊፈጠር ይችላል ተብሎ እዛው አካባቢ ላይ እንዲንቀሳቀስ ወይም ደግሞ እንዲዞር እየዞረ እንዲጠብቅ ተደርጓልና ትንሽ ፈታኝ ሊያደርገው የሚችል ውጤት ያለው እንደሆነ ነው የተነገረውና ብዙ ሰዎች ይህን ጉዳይ በተለየ መንገድ እየተመለከቱት ነው። ኦፍ ኮርስ ሊታይም የሚገባው ጉዳይ ነውና ብዙ አስቸጋሪ ነገሮች አሉ። ፓሴንጀር ፕሌን እና ፕሬዚዳንት ዶናልድ ትራምፕን የምትይዝ አንድ አውሮፕላን እንዴት በቀላሉ ኮንቨርጅ ሊያረጉ ለማድረግ ቃጣቸው የሚል ጥያቄ ይነሳል። ኤንዌይ እንግዲህ ሴኩሪቲ ኤክስትሪም በጣም ሴኩሪቲ የበዛበት አካባቢ ነው እንዳልኳችሁ ደግሞ እዚህ ላይ የሚሆንም አይደለም። ኤንዌይ ንግግራቸውንም ልነግራችሁ ፈልጋለሁ። ኤር ትራፊክ ኮንትሮል ኦዲዮ የሚጠቁመው ድምጽ ቅጁ የሚጠቁመው ማለት ነው የአየር ትራፊክ ተቆጣጣሪዎቹ indicates the pilots of Marine One told a Reagan National Tower controller they were preparing to take off at least 3 times. ምንድን ነው ይሄ ነገር? ለትራምፕም በእርግጥም አስቸጋሪ ይሆናል። 3 ጊዜ ያህል ለፕሬዚዳንት ዶናልድ ትራምፕ ነግሯቸዋል። ያ ማለት አብራሪው የማሪን ዋን ፓይለቶች አብራሪዎቹ ልንነሳ ነው በሚል ከዚህ ከሮናልድ ሬገን ብሔራዊ አውሮፕላን ማረፊያ ላይ ያሉ የአየር ትራፊክ ተቆጣጣሪዎችን ልንነሳ ነው በሚል እነዚህ የፕሬዚዳንት ዶናልድ ትራምፕን አውሮፕላን እያበረሩ ያሉ ሰዎች ነግረዋቸው ነበረ። ከአንዴ አይሉ 3 ጊዜ ድምፁ ሪከርድ የተደረገው ነው የሚያሳየው እና ይሄን ለምን አልሰሙም የሚል ሀሳብም ይነሳል። አሁን ተቆጣጣሪዎቹ ትራንስሚሽኑ ልክ አይደለም እና ደግሞ ትራፊክ አት ኤርፖርት ኮንቲኒውድ የሚል ወይም ደግሞ ሰሚሽኑ ልክ አልተነጋገርንም የሚል ሀሳብም ነው ያላቸውና ብዙ ጥያቄ ሊያስነሳ ይችላል። ኦብቪስሊ ቀላል አይደለም። ምክንያቱም ፕሬዚዳንት ዶናልድ ትራምፕ በራሳቸው እንዲህ አይነት ስጋት ያለባቸው ሰው ከመሆናቸውም አንጻር ለምን ይህ ሆነ የሚለው ነው። ታወር ያሉትን ቀጥታ ልንገራችሁ። ታወር do you copy Marine One 3 minutes to lift የሚል ሀሳብ። ታወር ያው ኮንትሮለሮች ነው ያው ማማ ላይ ምናምን ሆነው የተለያዩ ስራው የሚሰሩ ታወር ነው የሚባሉት። anyway do you copy አገኛችሁን ወይ ነው 3 minutes to lift ልንነሳ 3 ደቂቃ ቀርቶናል እያሉ ይነግሯቸዋል። ፕሬዚዳንት ዶናልድ ትራምፕን የያዘችው አውሮፕላን አብራሪዎች ወደ ትራምፕ ለመሄድ ሲሉ ማለት ነው። ፓይለቱ ያለው 2 ሰዓት ከ31 ላይ ፒኤም ፓይለት ሳይድ 2 ሰዓት ከ31 ያው በእኛ ማለት ነው እንግዲህ ወደ በዋሽንግተን ታይምስ በዋሽንግተን ሰዓት አቆጣጠር 1 ሰዓት ከ7 ሰዓት ከ31 ላይ ከቀኑ ማለት ነው። ይህን ማለታቸውን የሚጠቁም መረጃ ኦዲዮ በግልጽ አስቀምጧል። ፓይለት ኮልድ አገን ደግሞ ይጠራቸዋል። ፓይለቱ controller answered that the transmission was broken and unreadable የሚል ሀሳብም አለ። ተቆጣጣሪው ትራንስሚሽኑ የሚነበብ አይደለም፣ የሚያስተላልፉት መልእክት አይነበብም፣ ከዛም ደግሞ ተቆራርጧል ወይም በትክክልም እየሰራ እንዳልሆነ የሚል ሀሳብ እንደ ምክንያት ሰጡ የሚል የድምጽ ቅጅም ተገኝቷል። 2 አካባቢ ደቂቃዎች በኋላ ፓይለት said they were departing on their planned route በቃ ከትንሽ ደቂቃዎች በኋላ አላማቸውን ወይም የመነሻ ሰዓታቸውን ጠብቀው መንገዳቸውን ቀጠሉ። እንግዲህ ተቆጣጣሪው ደግሞ ምላሽ ሰጥ according to the audio ነው ታዲያ የምነግራችሁ። Marine One you said you are proceeding as briefed የሚል ሀሳብ ደግሞ መጨረሻ ላይ ሰጡት። ከዛ he then warned the helicopter about a regional jet already taking off። በጣም the problem እዚህ ጋር ላይ ነው። ይህን ከተባባሉ በኋላ አሁን ሄዳችኋል አልፋችኋል ካሉ በኋላ መጠንቀቅ አለባችሁ፣ የአንድ ጀት ከአካባቢው ኦሬዲ ተነስታ ሄዳለች፣ እናንተ ለምን ትነሳላችሁ የሚል ሀሳብ ነው የሰጧችሁና ሰው ስፈኒ የምር ያ ማለት እንግዲህ ተደጋግመው የማሪን ዋን አብራሪዎች የፕሬዚዳንት ዶናልድ ትራምፕን ሄሊኮፕተር የያዙት ማለት ነው ደጋግመው ከአንዴ አይሉ 3 ጊዜ ልንነሳ ነው ካሉ በኋላ መነሳታቸውንም ካረጋገጡላችሁ በኋላ አይነበበንም አልሰማንም ምናምን ካሏችሁ በኋላ መጨረሻ ላይ
ይችኛዋ ማሪን ዋን የነ ትራምፕ ተነስታ ትራምፕን ለመውሰድ ከተነሳች በኋላ ተጠንቀቁ አንድ አውሮፕላን ተፈቅዶለት ወጥቷል የሚል ሀሳብ ተቆጣጣሪዎች ሰጡ እና ይህ በጣም ምርመራ እንደሚያስፈልገው ግልጽ ነው። ፓይለቶች እንግዲህ the pilot said they saw the plane and held their position before flying to joint base Andrew ሜሪላንድ ወደ ያው ዋይት ሃውስ አካባቢ ማለት ነው። ወደ ሜሪላንድ ወደ አንድሪውስ የጋራ ጦር ኃይል ሰፈር ለመሄድ ሲሞክሩ ነው እንግዲህ ፖዚሽናቸውን ይዘው ተቀምጠዋል። ትራምፕ እንግዲህ ኤርፎርስ 1 ፍላይት ቱ ሎስ አንጀለስ ዌር ትራምፕስ ቦርደር አን ኤርፎርስ 1 ፍላይት ቱ ሎስ አንጀለስ ማለት ነውና ብዙ የተወሳሰበ ነገር አለ። ማሪን ዋን እንግዲህ ሊፍት ያደረገችው ዋይት ሃውስ ኤሊፕስ ኒር ደ ሳውዝ ላውን 2 ሰዓት ያ ማለት ቅድም በነገርኳችሁ 7 ሰዓት ከ33 ደቂቃ ነው። ስለዚህ 1 ሚኒት ሌተር 2 ሰዓት ከ34 ፒኤም አሜሪካ ኤርላይን ፍላይት 3742 ወይም ደግሞ E17 ሪጂናል ጀት በኢንቮኤር የምትንቀሳቀሰው ወደ ፍሎሪዳ መሄድ ጀመረች ማለት ነው። ከሮናልድ ናሽናል ኤርፖርት ተነስታ ማለት ነው። እና በጣም ብዙ ነገሮቹ የተወሳሰቡ ናቸው። ፕሬዚዳንት ዶናልድ ትራምፕ እንግዲህ በዚህ ልክ ደግሞ መዳናቸው ኦፍኮርስ ጥሩ ነው፣ ግን ትንሽ የአሜሪካን እንትንም የሚፈትን ነው። ኦብቪየስሊ የአሜሪካን ደህንነትም የፕሬዚዳንት ዶናልድ ትራምፕም ከዚህ ቀደም ተደጋጋሚ ስጋታቸውንም የሚያሳይ ነው። ከዚህ ቀደም እንደነገርኳችሁ በፕሬዚዳንት ትራምፕ የጎልፍ መጫወቻ ቦታ ላይ እንግዲህ ከዚህ ቀደም እንደነገርኳችሁም በፕሬዚዳንት ዶናልድ ትራምፕ የጎልፍ መጫወቻ አቅራቢያ ላይ ደግሞ አንድ የታጠቀ ግለሰብ በቁጥጥር ስር የዋለው ፕሬዚዳንት ዶናልድ ትራምፕ ከዚህ አካባቢዎች ወይም ደግሞ ከነዚህ አካባቢዎች ከዚህ ከአደጋው ተርፈው ከሄዱ እንኳን ወይም ደግሞ እዛ ላይ በሚደረገው ፕሮግራም ላይ የመሳተፋቸውን ጉዳይ ታሳቢ አድርገው ጥቃት ሊያደርሱ የነበሩ ሰዎች ናቸው የሚል መረጃም እንደዚሁ እየተጋራ ባለበት ሰዓት ሁለቱ ነገሮች ኮንሳይድ አረጉ ማለት ነው። ዋይት ሃውስ አካባቢም በዚህ ከኤርፖርቱ አካባቢም በተገናኘ ችግር ነበረባቸው ይህ ሰው። ከዛ ደግሞ በሎስ አንጀለስ በሚገኘው ምናልባትም ዋይት ሃውስን ከተሻግረው ከሄዱ በኋላ እዛም ሲደርሱ ደግሞ ሌላ አይነት ችግር ሊፈጠርባቸው ነበረ። ስለዚህ ሁለቱ ጉዳዮች ተናቦ የሆኑ ናቸው የሚል ሀሳብ እየተጋራ ይገኛል። በሎስ አንጀለስ የሚገኘው የትራምፕ እንግዲህ ነው የጎልፍ መጫወቻ ነው። እንደምታውቁት እዛ አቅራቢያ ላይ የራት ግብዣ ለሪፐብሊካኖች የገቢ መሰባሰቢያ ፕሮግራም ለማድረግ ፕሬዚዳንት ዶናልድ ትራምፕ እንደሚሄዱ በይፋ ተቀምጦ ነበረ እና ከዛ አንጻርም ደግሞ ፖለቲካሊ እንዲታይ አድርጎታል። ሰው በዛ ልክ እንግዲህ ከዛ ከመገኘታቸው በፊት ደግሞ አንደኛ በፕሌኑ አማካኝነት ችግር ተፈጠረባቸው። ከዛ ሲቀጥል ደግሞ አንድ ታጣቂ በዛ ልክ የ38 ዓመት ነው ጂኔን ዣን ታሌ ይባላሉ። በራንቾ ፕሎክ ቨርዴስ በሚገኘው የፕሬዚዳንት ዶናልድ ትራምፕ የጎልፍ ክለብ ላይ ሽጉጥና ሌሎች ህገወጥ ጥይቶችን ይዞ መገኘቱ ምናልባትም እነዚህ ጉዳዮች በተለያየ መንገድ እንዲታዩ ሊያደርግ ይችላል የሚል ሀሳብም አለ። ውድ ተመልካቾቻችን እናንተ እንደው እንዲገባችሁ እንድትረዱት ከማለት ነው። እጅጉን አመሰግናችኋለሁ።